ሌሊ በበቀልተኞች ተከባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ደግሞ ያው አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ በመሆን ቤተሰብ ሁኑ ማለት ወዳለሁ። እንግዲህ ሶዛ ድራማ አብረን የምንመለከት ነው የሚሆነው። ዛሬ እንግዲህ በባለፈው ሳምንት ላይ እንግዲህ እንዳየነው ሰብሊ በመኪና ልትገጭ ስትል ነበረ የቆመ ማለት ነው። እና ያው ምንድን ነው የወንድም ሀቢብ ሰብሊን ከሞት ታድጓታል። ከሞት ታድጓት እንግዲህ እንዳየነው እሷም ተረጋግታ በእግሩ ላይ ተረጋግታ ተኝታ ነበረ። እናቷ ወይዘሮ ጣይቱ የመጡት ወይዘሮ ጣይቱ እንዴት ልጄን በጭኔ ላይ ታስተኛታለህ በሚል እንግዲህ ሀቢብን በጣም ክፉኛ ተቆጥቶ ነበረ እንደተመለከት ነው ማለት ነው። እንዲሁም እንግዲህ ሀቢብን በጣም እየተበሳጨ ግን ቆይ ዛሬ ስንቱን ነው የሚገጥመኝ? ዛሬ እንዴት ነው የሚያደርገው ነገሮች ሁሉ እንዴት ነው እያለ በጣም እየተገረመ ነበረ እንግዲህ ወይንም ደግሞ እየተማረረ ነበረ። ከዛም በኋላ እንግዲህ በቃሽ አይዞሽ በቃ አይዞሽ አንቺም ሰብሊ ተነሺ እያላት እንግዲህ ከራሱ ወይንም ደግሞ እሱ ለተኝታ ስለነበረ እንድትነሳ ይገፋፋታል። ነገር ግን ሰብሊ ያው አሁን ላይ ካላት አእምሮ መቃወስ የተነሳ እኔ ወደ ቤት ከተመለስኩኝ ቤቴ በጨለማ ውስጥ ነው የምቀመጠው ብላ ለሀቢብ ስትነግረው እችን የመሰለች ልጅ እያለ በጣም ውስጡ እያዘነ እንግዲህ ያው ሰብሊን ለማባበል ወደ ቤቷ ለመመለስ ሲሞክር እናያለን። ነገር ግን ሰብሊ ሀቢብን ለቃ ወደ ቤቷ ለመመለስ ፈቃደኛ አልሆነችም። እናትየውም ደግሞ ያው ሀቢብ ጋራ ሰብሊን ይዞ ወደ ቤት መሄድ አልፈለጉም። ምክንያቱም ወይዘሮ ጣይቱ በጣም ለክብራቸው የሚጨነቁ ናቸው ማለት ነው። ክብራቸው እንጂ የልጃቸው ችግር ምንም መስሎ አይታያቸውም። ቢጨነቁም ግን አብዛኛውም ጊዜ አብልጦ የሚከራከሩትና አብልጦ የሚጨነቁት ለክብራቸው ነው። ሰዎች እንዲሉኛል ቡና መጠጫ ያደርጉኛል የምለው እሳቤ አእምሯቸው ውስጥ እንግዲህ ያው አለ። ስለዚህ እሳቸው የሚታያቸው ያ ነው። እስከ ዛሬ ደብቄሽ አኑሬሽ ዛሬ ግን እንደ እብድ እንግዲህ ባዶ እግርሽን ወጣሽ ብሎ ስቆጣት ክፉኛ ነበረ እና በቃ አንሳትና በቃ እየተባባሉ እያሉ እንግዲህ ግን እሷ ፈቃደኛ አልሆነችም ሰብሊ። በኋላ ላይ እንግዲህ ያው ሌልዬ ትመጣለች ከቤት ማለት ነው። ጨዋታ ያው ወደ ሀቢብና እንዲሁም ደግሞ ሰብሊ እንዲሁ ወይዘሮ ጣይቱ ወዳሉበት ትመጣለች ማለት ነው። ወይዘሮ ጣይቱ እንግዲህ ወዳሉበት ስትመጣ እንግዲህ በጣም ሰብሊ ስታያት በጣም ትረጋጋለች። ሰብልዬ ሌሊ ስታያት ያው ድሮም ስለምታውቃት ጓደኞቿም ስለነበረች ማለት ነው እና ተረጋግታ በይ በቃ እሺ ውዴ ነይ አብረን እንሂድ ምን ሆነሽ ነው ብላት እንግዲህ አቅፋ ተባብላት ነይ ወደ ቤት ይዤሽ እንሂድ በቃ ይላታል። አይ ከሱ ጋር ካልሆነ ወደ ቤት አልሄድም ትላለች ማለት ነው። እና ወይዘሮ ጣይቱ ከወንድ ጋር ወይም ደግሞ ከሀቢብ ጋር ይዘው ወደ ቤት ለመሄድ ፈቃደኛ ስላልነበሩ ሰብልዬ በቃ እምቢ ብላ ትላለች። ከዛ ሌሊና ሰብሊ ሀቢብ ሶስቱ ይቀራሉ እንግዲህ ሶስቱ እየቀርቶ ሳለ እንግዲህ ወደ ሌሊ ቤት ስንመለስ ዲቦራ ሌሊ ቤት እንግዲህ ሰተት ብላ ገብታለች። ሰተት ብላ የገባችበትን እንግዲህ ያው ማለት የማይገባቸውን ነገር ይገባኛል ለማለት እዛ ቤት ውስጥ የገቡ ልጆች ናቸው። ዲቦራም ማርታም እንዲሁም ይስሐቅ እንግዲህ ይስሐቅም ማርታም ዲቦራም እነዚህ ሰዎች ተጣምሮ እንግዲህ የሌሊዬ አክስት ቀጥረኛ ወይም ደግሞ እሷን ለመበቀል የተነሱ ናቸው። ይስሐቅ እንግዲህ የቀድሞ ፍቅረኛዋ ነበር፣ ያፈቅራት ነበረ። እሷ ግን አትፈልገውም ነበር። በዛ እንግዲህ በቀል በመነሳሳት ሌሊ ላይ ጉዳት ለማድረስ በዝግጅታቸውን እንግዲህ ጨርሰዋል። ዲቦራም እዛ ቤት ውስጥ ገብታ በብዙ መንገድ በሌሊና በባቡሬ መካከል ያለውን ክፍተቶች ለማስፋት የሆነ ነገሮች ወታ ቀረች። እንዲህ አይነት ጥርጣሬዎች ሌሊ በበቀልተኞች ተከባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ደግሞ
ያው አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ በመሆን ቤተሰብ ሁኑ ማለት ወዳለሁ። እንግዲህ ሶዛ ድራማ አብረን የምንመለከት ነው የሚሆነው። ዛሬ እንግዲህ በባለፈው ሳምንት ላይ እንግዲህ እንዳየነው ሰብሊ በመኪና ልትገጭ ስትል ነበረ የቆመ ማለት ነው። እና ያው ምንድን ነው የወንድም አቢብ ሰብሊን ከሞት ታድጓታል። ከሞት ታድጓት እንግዲህ እንዳየነው እሷም ተረጋግታ በእግሩ ላይ ተረጋግታ ተኝታ ነበረ። እናቷ ወይዘሮ ጣይቱ የመጡት ወይዘሮ ጣይቱ እንዴት ልጄን በጭኔ ላይ ታስተኛታለህ በሚል እንግዲህ አቢብን በጣም ክፉኛ ተቆጥቶ ነበረ እንደተመለከት ነው ማለት ነው። እንዲሁም እንግዲህ ሀቢብን በጣም እየተበሳጨ ግን ቆይ ዛሬ ስንቱን ነው የሚገጥመኝ? ዛሬ እንዴት ነው የሚያደርገው ነገሮች እሱ ተጠራጥሮት ከእሷ ጋር እንድጣላት በጣም በክፉኛ ትፈልግ ነበረ ዲቦራ። ነገር ግን ባቡሬ በፍጹም ክፍተት ልሰጣት አልፈለገም እና እንዲሁም ሰተት ብላ ወደ መኝታ ክፍሉ ገብታ ልብሱን አውልቆ እንግዲህ ልብስ እየቀየረ እያለ ትመጣበታለች። ከዛ አንቺ ምን መሆንሽ ነው? ቆይ ባልና ሚስት ቤት እንዴት ክፍሌ ድረስ ሰተት ብለሽ ትገቢያለሽ? የሚል አይነት ንግግር ይናገራታል። አይ ምን ችግር አለ አይነት በቃ እሱን እንትን ለማለት ለማስኮብሎልም አይነት ነገር በቃ አለ አይደለ ሴትነቷን ተጠቅማ የራሷም ለማድረግ የምትሞክርበት አይነት ዘቶችን እናያለን። ነገር ግን በዛም አልተሳካለትም። አንቺ እብድ ነሽ መሰለኝ እናቴ ምናምን ብሎት እና ከዚህ በኋላ አለፍቃዴ ወደ ክፍሌ እንዳትገቢ ብሎ ከቤት እንግዲህ ከክፍሉ አባሮ ያስወጣታል። አባሮ ሲያስወጣትም እንግዲህ ያው ዲቦራ አሁንም እንግዲህ እነሱን ክፍተት የምትፈጥርበት ነው። ቆይ ግን ስንት ሰዓት ነው የምትመጣ ሊሊ? ስንት ሰዓት ነው የምትመጣ? ወጥታ መቆየቷ ግን ምንም ችግር የለም ብለህ ትለዋለች ማለት ነው። አይ ምንም ችግር የለውም እላትና ይመልስላታል። አንቺ ምንድን ነው ቆይ በእኛ መካከል ችግር ልትፈጥሪን የመጣሽው ወይስ ልትኖሪን የመጣሽው አይነት ስላት ደግሞ እንመለከታለን። ያም ሆነ ይሄ ያው አልተሳካላትም። በዚህም በዛም እያለች ባቡሬ ግን ያው በመካከላቸው ያለው ፍቅር በጣም በጥብቅ ስለተገመደ በእነሱ መካከል ያለው ፍቅር በቀላሉ ማላላት አልቻሉም። ከዛ እንግዲህ ወደ ሌሊ ስንመለስ ሌሊ ወደ ቤቷ ስትመለስ እንግዲህ እሳቅን አግኝታ ነበረ። እሳቅም እንግዲህ መጥቼልሻለሁ፣ አሁን አንቺ ባርሽበት ሁሉ እኔ እገኛለሁ፣ የድሮ ማፈቅርሽ አሁን ደግሞ አንካሳ ባልሽን አግብተሽ አይነት ነገር እንግዲህ ባቡሬን እንደተመለከታችሁት ምንም አይነት እንከን ያልነበረበት ወንድ ልጅ ነበረ። እንግዲህ በእነሱ ሴራ እግሩ ተሰብሮ ነበረ። በዛ እንግዲህ ያው እሷ እንድትጸጸት ወይም ደግሞ እንትን እንድትል እንዲሰማት ለማድረግ የሚጠቀሟት ቃል ነው እንግዲህ ማለት ነው። እና ነገር ግን ሌሊም ያንን ነገር ከምንም አልቆጠረችም እና አሁንም እኮ እንደምወድሽ ታውቂያለሽ አይደለ እንዴ ሌሊ አለችና ከዛ ከኤላ ጋር የነበራቸውን ሁሉ አነሳባት። በዛ ተናዳ በጥፌ ብላው ነበረ ሄደችው እና ከዛ እንግዲህ ሌሊ ወደ ቤት ስትገባ ዲቦራን ቤት አገኘቻት እና አንቺ ምን ልትሰሪ መጣሽ? በፍጹም እኔና አንቺ የሁለት ዓለም ሰዎች ነን እኮ ምን ልትሆኚ ነው እኔ ቤት የመጣሽው አይነት ነገር ስትላት፣ አይ እናታችን ክፉኛ ታማለች፣ ከቤት እኮ አባረናለች፣ ስለዚህ አንቺ ጋር ትንሽ ለማረፍ ብዬ ነው የመጣሁት እያለች እንግዲህ በጣም በሚያሳዝን ነገር ግን ያው ለእሷ መቃብር እየቆፈሩ በቃላቸው እያባበሏት ስናገራት ሌሊም አምና እንግዲህ ችግር የለም በቃ መኖር ትችያለሽ፣ ነገር ግን ምንም አይነት ችግር አልፈልግም አይነት ነገር እዚህ ጋር እንዳትረሱ የምፈልገው ይሳቅ ማርታ ፎቶን እንደቀደደች ነግረዋለች። የኤላንን የባቡሬና የሌሊን ፎቶ እንደቀደደችው ለሁለት ቀዳ እኮ እናንተ ትዳር አበቅተዋል ተብሏል የሚል አይነት መልእክት አስተላልፎላት እንግዲህ ሄዳ ነበር ማለት ነው። እንግዲህ ማርቲ እኮ ትዳርሽን እንደቀደደ ጥላ ሄዳለች እኮ ቀዳ ፎቶን ጥላ ሄዳለች ብሎ ስላት እሷም ያው ተደናግጣ በጥፊው ብላ ነበረ ሄደችው። ሲቀጥል ወደዚሁ ስንመለስ አሁንም ወደ ወይዘሮ ጣይቱ እንግዲህ በክብራቸው አይደራደሩም። እማማ የሚላቸውን ሁሉ በጥፊ ነው የሚሉት እና
በኋላ ወደ ቤት ገብተው እንግዲህ ውጪ የሚኖር ልጅ አላቸው። ለልጃቸው ደውሎ ብር እንደላኩላት እና እንግዲህ እህቱ ሰብሊም ደግሞ በጣም ታማ አእምሮዋን እንትን ብላ እንዳለች ይነግሯታል። በጣም እሱም አዝነው እንግዲህ ገንዘብ ይልክላቸዋል። ከዛም በኋላ እንግዲህ ሌሊ እንዲሁም ደግሞ ሀቢብ እንግዲህ እንደምንም ብሎ አባብሎ እ ኤልሲን ወደ ቤት ይዞ ሄዷል። ወደ ቤት ይዞ ቢሄዱም እንግዲህ ወይዘሮ ጣይቱ አንተ እንዴት ቤቴ ድረስ ደግሞ ትመጣለህ? ለምን ቤቴ ድረስ ትመጣለህ? የሚል አይነት ቁጣን አዘል እንግዲህ ንግግር ኧረ እማማ ጣይቱ ልጆት እኮ አለቅ ብላ ነው ስል እማማ ጣይቱ ትለኛለህ እንዴ? ማምተ ቅር እኔ ገና ወይዘሮ ጣይቱ አትልም አይነ ብሎ እንግዲህ መልስ ይመልሱለታል። አብብም እንግዲህ ዛሬ ግን ምንድነው ያጋጠመኝ እያለ እንግዲህ በጣም እንትን ይላል ይገረማልምም። ያው የሁሉ ሲሆን ግን ይሳቅ ሌሊ እንዲሁም ደግሞ አቢብ ሰብሊን ይዟት ወደ ቤት ወይም ደግሞ ሲያባብሏት እያየ ነበረ። ተደብቆ እያያቸው ነበረ እና ምን ሊያደርግ ነው? እኔ እሷን አሳብጄ ንብረቱን ሁሉ ለመውሰድ ወይንም ደግሞ የወይዘሮ ጣይቱንም ንብረት በእሷ በኩል ምን እንዳለ ባናውቅም እንግዲህ ድራማው ላይ ሌሊ በዚህም ያው ውጥረት ውስጥም ብትሆን በምንም አይነት ውስጥ እንግዲህ ጥንካሬዋን ነው እያየን ያለ ነው እና በትዕግስት እንዲሁም ደግሞ በማስተዋል ነው የምትራመደው። ያው እንደዛ ሆኖ ወይዘሮ እንግዲህ ጣይቱ ቤት እንግዲህ ልጃቸው ተመልሳለች። ልጃቸው ከተመለሰች በኋላ እንግዲህ ወደ ቤት ከገባች በኋላ ሀቢብን ለመቀበል በጣም ተቸግሮ ነበረ። እንደምንም ብላ እንግዲህ ሌሊ አባብላ ቤታቸው እንዲቀመጥ ትንሽ ጊዜ እንድትረጋጋ አድርጎ እንግዲህ እሷን አረጋግቶ ሀቢብም ከቤት ወጥቶ እንዲሁም ደግሞ እሷም ተረጋግታ እንቅልፏን ተኝታ ነበረ። እንደ አጋጣሚ ሆኖ እንግዲህ ቆይ እስቲ ጨለማ አትወድም ብሎ ማብራት ሲያበሩላት ሰብልዬ ደንግጣ ከእንቅልፏ ትነቃለች። እንግዲህ ነክታ ወደምትገባበት እንግዲህ ክፍሏ ወደምትቀመጥበት ክፍሏ ትገባለች። እንግዲህ ያ ሆኖ ይሄ ድራማ በጣም አጓጊ ሆኖ እየቀጠለ ነው። ይሄ ሁሉ እንግዲህ ውጣ ውረድ የሰው ልጅ እየወረደ ያለው በገንዘብ ነው። ሰዎች ቤተሰቦቻቸው ያካበቱላቸውን ሀብት ከልጆቻቸው ለመቀማት ነፍስን እስከ መሰዋት ሰዎችንም ደግሞ እስከ ማሳበድ ደረጃ የሚደርስ ነው። እንግዲህ እንደ ድራማውን እየተመለከታችሁ እንዳላችሁ ማለት ነው። አብዛኛውን የኢትዮጵያ ድራማ እንግዲህ ያው ሰዎችን የሰዎችን ብልጽግና ወይም ደግሞ የሰዎችን ንብረት ለመቀማት ላይ ያተኮረ ቢሆንም ነገር ግን አንዳንዶች ያልተገቡ ናቸው ብዬ አስባለሁ። ምክንያቱም አሁን በሌሊ ያለፈችበት ያለውን እንግዲህ እያንዳንዱ የኢትዮጵያ የንብረት ባለቤት የሆኑ ልጆች የሚያልፉበትን መንገድ ነው የምታሳየው። እንግዲህ በጣም ጥንካሬዋ አንዱን አለፍኩ ስትል አንድ መምጣቱ ሌላውን ችግር አለፍኩ ስትል ሌላ ችግር በህይወቷ ማጋጠሙ ትልቅ እንግዲህ ማሳያ ነው ማለት ነው። እና ይህንን ድራማ እንግዲህ ሁላችንም እንደምንመለከተው በጣም እያጓጋን እየሄደን ያለው ስለዚህ ቀጣዩን ክፍል ደግሞ ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ባላችሁበት ሰላማችሁ የበዛ ይሁን። መልካም ቆይታ ይሁንላችሁ። እሱ ተጠራጥሮት ከእሷ ጋር እንድጣላት በጣም በክፉኛ ትፈልግ ነበረ ዲቦራ። ነገር ግን ባቡሬ በፍጹም ክፍተት ልሰጣት አልፈለገም እና እንዲሁም ሰተት ብላ ወደ መኝታ ክፍሉ ገብታ ልብሱን አውልቆ እንግዲህ ልብስ እየቀየረ እያለ ትመጣበታለች። ከዛ አንቺ ምን መሆንሽ ነው? ቆይ ባልና ሚስት ቤት እንዴት ክፍሌ ድረስ ሰተት ብለሽ ትገቢያለሽ? የሚል አይነት ንግግር ይናገራታል። አይ ምን ችግር አለ አይነት በቃ እሱን እንትን ለማለት ለማስኮብሎልም አይነት ነገር በቃ አለ አይደለ ሴትነቷን ተጠቅማ የራሷም ለማድረግ የምትሞክርበት አይነት ዘቶችን እናያለን። ነገር ግን በዛም አልተሳካለትም። አንቺ እብድ ነሽ መሰለኝ እናቴ ምናምን ብሎት እና ከዚህ በኋላ አለፍቃዴ ወደ ክፍሌ እንዳትገቢ ብሎ ከቤት እንግዲህ ከክፍሉ አባሮ ያስወጣታል። አባሮ ሲያስወጣትም እንግዲህ ያው ዲቦራ አሁንም እንግዲህ እነሱን ክፍተት የምትፈጥርበት ነው። ቆይ ግን ስንት ሰዓት ነው የምትመጣ ሊሊ? ስንት ሰዓት ነው የምትመጣ? ወጥታ መቆየቷ ግን ምንም ችግር የለም ብለህ ትላለህ ትለዋለች ማለት ነው። አይ ምንም ችግር የለውም፣ ምንም ችግር የለውም
ይላትና ይመልስላታል። አንቺ ምንድነው ቆይ በእኛ መካከል ችግር ልትፈጥሪ ነው የመጣሽው ወይስ ልትኖሪ ነው የመጣሽው አይነት ስላት ደግሞ እንመለከታለን። ያም ሆኖ እንግዲህ ያም ሆነ ይሄ ያው አልተሳካላትም። በዚህም በዛም እያለች ባቡሬ ግን ያው በመካከላቸው ያለው ፍቅር በጣም በጥብቅ ስለተገመደ በእነሱ መካከል ያለው ፍቅር በቀላሉ ማላላት አልቻሉም። ከዛ እንግዲህ ወደ ሌሊ ስንመለስ ሌሊ ወደ ቤቷ ስትመለስ እንግዲህ ይስሐቅን አግኝታ ነበረ። ይስሐቅም እንግዲህ መጥቼልሻለሁ፣ አሁን አንቺ ባርሽበት ሁሉ እኔ እገኛለሁ፣ የድሮ የማፈቅርሽ አሁን ደግሞ አንካሳ ባልሽን አግብተሽ አይነት ነገር እንግዲህ ባቡሬን እንደተመለከታችሁት ምንም አይነት እንከን ያልነበረበት ወንድ ልጅ ነበረ። እንግዲህ በእነሱ ሴራ እግሩ ተሰብሮ ነበረ። በዛ እንግዲህ ያው እሷ እንድትጸጸት ወይም ደግሞ እንትን እንድትል እንዲሰማት ለማድረግ የሚጠቀሟት ቃል ነው እንግዲህ ማለት ነው። እና ነገር ግን ሌሊም ያንን ነገር ከምንም አልቆጠረችም እና አሁንም እኮ እንደምወድሽ ታውቂያለሽ አይደለ እንዴ ሌሊ አለችና ከዛ ከኤላ ጋር የነበራቸውን ሁሉ አነሳባት። በዛ ተናዳ በጥፌ ብላው ነበር ሄደችው እና ከዛ እንግዲህ ሌሊ ወደ ቤት ስትገባ ዲቦራን ቤት አገኘቻት እና አንቺ ምን ልትሰሪ መጣሽ? በፍጹም እኔና አንቺ የሁለት ዓለም ሰዎች ነን እኮ ምን ልትሆኝ ነው እኔ ቤት የመጣሽው አይነት ነገር ስትላት፣ አይ እናታችን ክፉኛ ታማለች፣ ከቤት እኮ አባረናለች፣ ስለዚህ አንቺ ጋር ትንሽ ለማረፍ ብዬ ነው የመጣሁት እያለች እንግዲህ በጣም በሚያሳዝን ነገር ግን ያው ለእሷ መቃብር እየቆፈሩ በቃላቸው እያባበሏት ስናገራት ሌሊም አምና እንግዲህ ችግር የለም በቃ መኖር ትችያለሽ፣ ነገር ግን ምንም አይነት ችግር አልፈልግም አይነት ነገር እዚህ ጋር እንዳትረሱ የምፈልገው ይስሐቅ ማርታ ፎቶን እንደቀደደች ነግረዋለች። የኤላንን የባቡሬና የሌሊን ፎቶ እንደቀደደችው ለሁለት ቀዳ እኮ እናንተ ትዳር አበቅተዋል ተብሏል የሚል አይነት መልእክት አስተላልፎላት እንግዲህ ሄዳ ነበር ማለት ነው። እንግዲህ ማርቲ እኮ ትዳርሽን እንደቀደደ ጥላ ሄዳለች እኮ ቀዳ ፎቶን ጥላ ሄዳለች ብሎ ስላት እሷም ያው ተደናግጣ በጥፊው ብላ ነበረ ሄደችው። ሲቀጥል ወደዚሁ ስንመለስ አሁንም ወደ ወይዘሮ ጣይቱ እንግዲህ በክብራቸው አይደራደሩም። እማማ የሚሏቸውን ሁሉ በጥፊ ነው የሚሉት እና በኋላ ወደ ቤት ገብተው እንግዲህ ውጪ የሚኖር ልጅ አላቸው። ለልጃቸው ደውሎ ብር እንደላኩላት እና እንግዲህ እህቱ ሰብሊም ደግሞ በጣም ታማ አእምሮዋን እንትን ብላ እንዳለች ይነግሯታል። በጣም እሱም አዝነው እንግዲህ ገንዘብ ይልክላቸዋል። ከዛም በኋላ እንግዲህ ሌሊ እንዲሁም ደግሞ ሀቢብ እንግዲህ እንደምንም ብሎ አባብሎ ኤልሲን ወደ ቤት ይዞ ሄዷል። ወደ ቤት ይዞ ቢሄዱም እንግዲህ ወይዘሮ ጣይቱ አንተ እንዴት ቤቴ ድረስ ደግሞ ትመጣለህ? ለምን ቤቴ ድረስ ትመጣለህ? የሚል አይነት ቁጣን አዘል እንግዲህ ንግግር ኧረ እማማ ጣይቱ ልጆት እኮ አለቅ ብላ ነው ስል እማማ ጣይቱ ትለኛለህ እንዴ ማምተ ቅር እኔ ገና ወይዘሮ ጣይቱ አትልም አይነ ብሎ እንግዲህ መልስ ይመልሱለታል። አቤብም እንግዲህ ዛሬ ግን ምንድነው ያጋጠመኝ እያለ እንግዲህ በጣም እንትን ይላል ይገረማልም። ያው የሁሉ ሲሆን ግን ይስሐቅ ሌሊ እንዲሁም ደግሞ አቢብ ሰብሊን ይዟት ወደ ቤት ወይም ደግሞ ሲያባብሏት እያየ ተደብቆ እያያቸው ነበረ እና ምን ሊያደርግ ነው እኔ እሷን አሳብጄ ንብረቱን ሁሉ ለመውሰድ ወይንም ደግሞ የወይዘሮ ጣይቱንም ንብረት በእሷ በኩል ምን እንዳላለው ባናውቅም እንግዲህ ድራማው ላይ ሌሊ በዚህም ያው ውጥረት ውስጥም ብትሆን በምንም አይነት ውስጥ እንግዲህ ጥንካሬዋን ነው እያየን ያለ ነው እና በትዕግስት እንዲሁም ደግሞ በማስተዋል ነው የምትራመደው። ያው እንደዛ ሆኖ ወይዘሮ እንግዲህ ጣይቱ ቤት እንግዲህ ልጃቸው ተመልሳለች። ልጃቸው ከተመለሰች በኋላ እንግዲህ ወደ ቤት ከገባች በኋላ ሀቢብን ለመቀበል በጣም ተቸግሮ ነበረ። እንደምንም ብላ እንግዲህ ሌሊ አባብላ ቤታቸው እንዲቀመጥ ትንሽ ጊዜ እንድትረጋጋ አድርጎ እንግዲህ እሷን አረጋግቶ ሀቢብም ከቤት ወጥቶ እንዲሁም ደግሞ
እሷም ተረጋግታ እንቅልፏን ተኝታ ነበረ። እንደ አጋጣሚ ሆኖ እንግዲህ ቆይ እስቲ ጨለማ አትወድም ብሎ ማብራት ሲያበሩላት ሰብልዬ ደንግጣ ከእንቅልፏ ትነቃለች። እንግዲህ ነቅታ ወደምትገባበት እንግዲህ ክፍሏ ወደምትቀመጥበት ክፍሏ ትገባለች። እንግዲህ ያ ሆኖ ይሄ ድራማ በጣም አጓጊ ሆኖ እየቀጠለ ነው። ይሄ ሁሉ እንግዲህ ውጣ ውረድ የሰው ልጅ እየወረደ ያለው በገንዘብ ነው። ሰዎች ቤተሰቦቻቸው ያካበቱላቸውን ሀብት ከልጆቻቸው ለመቀማት ነፍስን እስከ መሰዋት ሰዎችንም ደግሞ እስከ ማሳበድ ደረጃ የሚደርስ ነው። እንግዲህ እንደ ድራማውን እየተመለከታችሁ እንዳላችሁ ማለት ነው። አብዛኛውን የኢትዮጵያ ድራማ እንግዲህ ያው ሰዎችን የሰዎችን ብልጽግና ወይም ደግሞ የሰዎችን ንብረት ለመቀማት ላይ ያተኮረ ቢሆንም ነገር ግን አንዳንዶች ያልተገቡ ናቸው ብዬ አስባለሁ። ምክንያቱም አሁን ብሌሊ ያለፈችበት ያለውን እንግዲህ እያንዳንዱ የኢትዮጵያ የንብረት ባለቤት የሆኑ ልጆች የሚያልፉበትን መንገድ ነው የምታሳየው።